ሆስፒታል እንሄዳለን ይታያል። ወንድም መቼም ግን ይቅር አይደለም ወቅ እውነቱን ማወቅ እፈልጋለሁ። እስከዛ ድረስ እንቅልፍ አይወስደኝም። የቱነት ነው ማወቅ የምትፈልገው? ቆይ እኔ አልገባኝም። ከኔ ጋር ሆኖ እንዲመረመር እፈልጋለሁ። ከአንተ ጋር ሆኖ መመርመር ውጤቱን የሚቀይረው ነገር አለ? ውጤቱ ላይ ይቀየራል እያልኩ ሳይሆን እኔ እፈልጋለሁ። ስለዚህ ደግሞ ይመረመራል። እግር ቢኖረኝ ኖሮ መራመድ ብችል ኖሮ መቼም ቢሆን እንደዚያ ትጮትብኝም ነበር። በዚህ መንገድ እንድትረዱ አልፈልግም ወንድሜ። ቆይ ከዚህ ውጭ በምን አይነት መንገድ ልረዳ? አንተ ስለምታንቀሳቅሰኝ ብቻ ያለ ፍላጎት አንተ የምፈልገው እንዳደርግ ታስገድደኛለህ። እነዚህ ምን ላድርግ? ቆይ ብትመረመር አንተ ምንድን ነው የምትጎዳው? በአንተ አለመታመኑ ከምንም በላይ ልቡን ይሰብረዋል። እሷ የምትለው እውነት ነው? አዎ ወንድሜ በጣም አዝናለሁ። ምንም ልረዳ አልችልም። አንተን ሳላስመረምር እንቅልፍ አይወስደኝም። አድናን ይቆጫል ብያለሁ፣ ይቆጫል። ሄሎ ተስፋ። ሰላም እህት አለም፣ እንዴት ነሽ? ደህና ነኝ፣ ሁሉም ነገር ሰላም ነው። እኔ የምልህ ተስፋ አንድ ነገር ላስቸግር ነበር። ሁሌም ነው ለአንቺ የምቸገረው። እሺ ምንድን ነው? ምን መሰለ፣ ሮቤልና አድናን እየመጡ እና እባክህን እንደተለመደው መርምረ የውሸት ውጤት ንገረው አደራህን፣ እውነቱን እንዳያውቅ፣ በዛ ላይ ደግሞ ሌላ ዶክተር እንዳያገኘው። ችግር የለም፣ ከኔ ካክስትሽ ልጅ ውጭ እኮ ጥሩ ዶክተር የለም። በቃ አታስቢ። እሺ በጣም አመሰግናለሁ። አታስቢ በቃ። እባብ ለባብ ይተያያል ካብ ለካባሉ። ይሄ ሞኝ መቼም አደርስብንም። ወይኔ አድናን ሴት ነው። ምን ነው ፈልገሽው ነው? አዎ በጣም ፈልገዋለች ነው። የለም ለምን ፈልገሽው ነው? ሚራ አድናኔት ነው። ሮቤልን ላስመረምረው ሄዷል። እንደዛ ከሆነማ በጣም ደስ ይላል። ታዲያ ዛሬ አድናን ነፃ ይወጣል። ከዛ ደግሞ እህቴን በመፈለግ በደንብ ይረዳኛል ማለት ነው። አንቺ ግን ከኛ ህይወት ምንድነው የምትፈልጊው? ንገሪኝ፣ ምንድነው የምትፈልጊው? አንቺ ፈረል አድናን እንዴት መርምረው ነገርሽው? አንቺ ከሳለ እንዴ ምን ሆነሻል? ደግሞ እውነቴን ነው። አንቺ በፍጹም አታውቂኝም። ደግሞ እህት ያለችበትን አሁን በደንብ ደርስበታለሁ። ዝጊ። አንቺ ደግሞ በእኔ እጅ ነው የምትመስሉ። ሰማሽኝ አይደል? ምን ነው ህይወታችሁን በጣም አከበድኩባችሁ አይደለ? ትሰሚኛለሽ? መኖርሽን እንድትጠይ ነው የማደርግሽ። በማያገባሽ እየገባሽ ህይወትሽን እያከበድሽው ነው። እኔ ደግሞ አድናንና እህቴን ከእናንተ አስጥዬ እናንተን ገደል ከታችኋለሁ። እውነቴን ነው የምልሽ። ሞክሪው፣ አይሳካልሽ። ወደኛ ቅጥት ሳስተሽ ከገባሽ በህይወት ለመውጣት በጣም ርቀሻል። ምን ለማለት ፈልገሽ ነው? አይገባሽም። ይሄን ደግሞ ለአንቺ አላብራራልሽም። በህይወት ለመውጣት ርቀሻል ያለችው እህቴ ምን አድርገዋት ነው? ምን ተፈጠረ? ወንድሜ የመጀመሪያ ለመጨረሻ ጊዜ አጣሁት። ምን ማለት ነው ደግሞ ይሄ? ሮቤል ልሄድ ነው። ሙሉ በሙሉ እግሩ እንደማይሰራ ነገረኝ ዶክተሩ። እንዴ ቆይ ምን ነበር የጠበቀው? መራመድ ይችላል፣ እየሸወደክ ነው። እንግዲህ ነው የጠበቀው። ጉጉቱ የፈጠረብኝ ተጽዕኖ ነው መሰለኝ። አድናን ጉጉት ሳይሆን እቺ ትላንት ከየት እንደመጣች የማታውቅ ዘረቢት ሴትዮ የፈጠረችበት ተጽዕኖ ነው። እንደሱ አትበይ ሚራ እባክሽ። ቆይ ግን አንተ ሮቤል እንዴት ትጠረጥረዋለህ? አላውቅም። ለሆነ ሳራ የጻፈችውን ደብዳቤ ሰጠችኝ፣ አመንኳት። እና እሷን አምነክ እኔና ወንድምክን ካድከን አይደል? ተረጅኝ እባክሽ ሚራ፣ አሁን ነገሩ ሁሉ ተበላሽቷል። እሱም ከዚህ ለመሄድ ወስኗል። እንዴ የት ነው የሚሄደው? ቆይ አላውቅም፣ ብቻ እሄዳለሁ ብሎኛል። ሊሄድ ነው። አድናን ይሄ ሁሉ ያንተ ጥፋት ነው። ምን እያደረክ ነው? ምን አለሽ? ቆይ አንቺ
ዶክተሩ እኮ ዛሬ ከጉድ ነው ያወጣኝ። እንዴ እንደወጣችሁ ደወልኩለት እኮ። ጥሩ አድርገሻል። ቆይ ግን ያቺ ሰይጣን ነች አይደል ለዚህ ሁሉ ነገር መንስኤ? አዎ፣ በዚህ ላይ ደግሞ ሳራ የሚጻፈችው ደብዳቤ ነበር። የምን ደብዳቤ? አንተ መራመድ እንደምችል የሚገልጽ ደብዳቤ። እና ደብዳቤውን አድናን አንብቦት ነው? በትክክል ሮቤል፣ ያቺ የተረገመች ልጅ በርብራ አግኝታ እንዲያነብ ሰጠችው። ሻ እገላታለሁ። እሷን ተዋት ለእኔ። እንዴ ቆይ አንተ ልትሄድ ነው እሄዳለሁ ያልከው? እባክሽ የት እሄዳለሁ? እሱ እንደለመደ ለምኑ ያስቀረኝ ብዬ ነው እንጂ ትንሽ ጅል ሲለጥለጥ። ጎበዝ፣ እንደዚህ አይነት ድፍረት መቼም እንዲኖረው ለማድረግ ነው። አዎ ተንበርክኮ ለምኑ የሚቀረው እንጂ ዝም ብዬ ማለት ነው። ሮቤል፣ አሁን አድናን በጣም ተጸጽቷል። ነገር ግን ያችን ውሻ መግደል አለብን። እባክሽ አንቺ ነሽ መጀመሪያም ፈርተሽ ነገሩን ያከበድሽው እንጂ እስከዚህ ሰዓት ድረስ እንድትኖር መፍቀድ አልነበረም። ይኸው መጨረሻውን ተመልከች። ይኸው አሁን ተስማምቻለሁ፣ ከልቤ ነው። እሷ አሁኑ መወገድ አለባት። ግን ትንሽ ጊዜ በደንብ ማሰቃየት አለብኝ። በደንብ የሚያወራ ሰው እኮ በጣም ደካማ ነው። ዝም ብላ አፍ ብቻ ነች። ለእሷ የምትኖርበት ጊዜ መስጠት ያስፈልጋል ብዬ አላምንም። አይ ሚራ፣ ይኸውልሽ አሁን ዝም ብላ እየተፍጨረጨረች ስለሆነ ከገደልናት አድናን ነገሩ እንዳለ ከኛ ጋር እያይዞ ነው የሚያስበው። ሮቤል፣ አሁን ምን እናድርግ? ሚራይ፣ እሱን ለእኔ ተይው። ግን አሁን ናፍቀሽኛል፣ ጊዜ ስጭ። በእናትህ አይሆንም፣ ይመጣብናል። እረፍ። አይዞሽ፣ አይመጣም። የምር አይመጣም። እመኝ፣ እዚህ ክፍል አይመጣም። ወይኔ ወንድሜ፣ ደግሞ ለዚሁ ላይ ያቺ ሉና የምትባለው ማመነኝ ነው። ሮቤል መራመድ ይችላል። እውነቱን አወቅናል። በይ ቆይ፣ አንቺ ማን ነው የኔ አመሳቂ ብሎ የላክሽ? እንዴ ምን አደረኩኝ? ሮቤል መራመድ ይችላል አልሽኝ። እኔም አንቺን ሰምቼ ወስጄ አስመረመርኩት። እና መራመድ ይችላል አይደል? ዝም ብለሽ ስሚ። ሮቤል መራመድ አይችልም። እንዴ ይችላል፣ ቆሞ መሄድ ይችላል። ባይኔ በብረቱ እኮ አይቼዋለሁ። አይገባሽም እንዴ ሉና? ሮቤል መራመድ አይችልም፣ አስመረመርኩት እያልኩሽ እኮ ነው። አድናን፣ ከአንተ የምርመራ ውጤት በላይ እኔ ራሴን አምነዋለሁ። እሺ አሁን መልሽልኝ። በዚህ ጉዳይ የተከራከርሽ ነው? ምናልባት እየቃዠሽ እንዳይሆን። አድናን፣ ምንም ቅዠት የሚባል ነገር የለም። ሲራመድ እኮ በአይኔ አይቼዋለሁ። ቆይ እኔ የምለው አንቺ ሌላ ዓላማ አለሽ እንደኛ አይነት ውስጥ? እስኪ ንገሪኝ። እንዴ ማለት ቆይ ማለት ፈልገህ ነው? አሁን ምንም አልፈልግም። ከዚህ ቤት ውጭልኝ። አልወጣም አድናን። እህቴን ሳላገኝ ከዚህ ቤት በፍጹም አልወጣም። እህትሽን አላየንም። ከኛ ህይወት ውጭልን። ስለ እህትሽን ምንም የምናውቀው ነገር የለም። ሰምኛለሽ ሉና? አድናን በጣም አሳዛኝ ሰው ነው። እነዚህ ሰዎች ይገሉታል። አንድ ነገር ማድረግ አለብኝ። ሰማሽኝ? ውጪ። ወንድሜ በአንቺ ምክንያት ከዚህ ቤት ሊወጣ ነው። ስለዚህ አንቺም እዚህ ቤት እንድትሆኝ አልፈልግም። ውጭልኝ። ቆይ ሲጀመር ለምንድን ነው ሮቤል የሚወጣው? በአንቺ ምክንያት ነዋ። በጣም ተቀይሞኛል። ስለዚህ ልሄድ ነው። አይሄድም። እንድትለምነው ስለፈለገ ነው። አትጨነቅ። አሁንም አንቺ እንድሰማሽ ትጠብቂያለሽ? ብትሰማኝ ግን መጀመሪያም አሁንም የማወራው ነገር እውነት ነው አድናን። ልሄድ ቆርጦ ተነስቷል። እሺ አንተ ብቻ ተረጋጋ። እኔ ሮቤል እንዳይሄድ አደርገዋለሁ። እንዴት? ችግርም መፍትሄም አንቺ መሆን ትፈልጊያለሽ? አዎ እኔው ራሴ መፍትሄ ሆናቸዋለሁ። እሺ አንቺ ብቻ ወንድሜን አስቀር። ከፍቶታል። አትጨነቅ አድናን። እኔ አንድ ነገር አደርጋለሁ። በቃ ቆይ ግን ምንድን ነው የሚሰማኝ ላንተ? አድናን ራስን ተቆጣጠር። ባለትዳር እኮ ነህ እባክህ። ወይኔ ጉዴ ሉና፣ ከዚህ ሰውዬ ፍቅር ይዞሻል? በቃ እኔ አስቀረዋለሁ። እሺ አድናን ማወቅ አለበት። አድናን ና ተነሳ፣ ማሳይ ነገር አለ። ምንድን ነው? አድናን ጥያቄ ጠይቀኝ። ዝም ብለህ ተነሳ።
አንቺ ልጅ ግን ደህና ነሽ? የኔን ደህንነትም ሆነ ያንተን ጥርጣሬ የምታረጋግጥበት ሰዓት ነው። ኧረ ሉና በእረፊ በእናትሽ። አድና ጊዜ እያቃጠልክ ነው። ና የኔ ፍቅር ተዋት ሂድ ቅር ብሎ እምቢ አለኝ። ቆይ ምን ነው የምታሳይኝ ሉና? እንዴ ቆይ እንዴት በዚህ ፍጥነት? ምን ነው በዚህ ፍጥነት? እንዴ አሁን እኮ አይቻችሁ ነበር። እንዴ አሁን እኮ ያየሽን ነው። ምን ነው የሚገርመው? ምንድነው ሉና? አልገባኝም። አሁንም የሷን ወሬ ተከትለ ነው እዚህ ጋር የቆምኩ? የሆነማ ስህተት መኖር አለበት። ስህተቱ ጭንቅላትሽን በሽታ ለመታከምሽ ነው። ወንድሜ እባክህ ጨክንብኝ፣ ተመለስ። አንተ እኔ ላይ ከጨከንክብኝ እኮ ቆይታል። አይደለም ወንድሜ ተረዳኛ። እኔንም ምንም ረዳ ነገር የለም። ከመንገዴ ላይ ዞር በልልኝ፣ በቃ ዞር በልልኝ። ምን ያህል እንደምወድ ታውቃለህ አይደል? እያወቅህ ለምን ትጨክንብኛለህ? ምን ዋጋ አለው? እኔም ብትወደኝም ግን የምታምነው እኔን አይደለም። ሮቤል እባክህን ይቅርታ አድርግለት። አድናን ምንም አላጠፋም። ምን ነኝ ያሳሳትኩት? ወንድሜ ነገ አንቺን ወሬ ሰምቶ እንደማይጠረጥረኝ በምን አውቃለሁ? በጣም ይቅርታ አላደረገው። በእናታችሁ ተውኝ፣ በቃ እኔ ልሂድና የራሴ ኑሮ ልኑርበት። ሮቤል ወንድም አያሳዝንም እንዴ? ይሄ ሳራ አይደለ እንዴ? ይሄ እኔ ሻርፕ ነው። እሷ እውነቷን ነው። እሱ የሳራ ሻሽ ነው። ሀገር ውስጥ ያለው አንድ ሻሽ ብቻ ነው እንዴ? አድናን አንተ ደግሞ ዝም በል። እቺ ውሸታ ምን እናንተ ምታጣላ ነው እንዴ? ይሄ ሻሽማ የሳራ የእህቴ ነው። ሉሃና መስመር ማለፍሽን አቁም። እሺ ይቅርታ አልከኝ ሮቢ። አዎ ተጠንቀቅሽ። ከዚህ በኋላ ግን ይቅርታ አላደርግልህ። ሉሃና አንቺ ሳታቅፊኝም እንዴ? ይቅርታ ለሞት ያሰበች የጤድመት አፍንጫ ታስታለች። እሺ ተጠንቀቂ። እሺ አመሰግናለሁ። በቃ ልብሱ ነው። እሺ ላዞርክ። እነዚህ የማይረቡ እህቴንም አንድ ነገር አድርገዋታል። ደግሞ ይዘትብኛል እንዴ? ቆይ እኔ ሉሃና አይደለሁም። አሳያለሁ ሮቤል። ማደርገውን ያውቃለሁ። እሰራልሃለሁ። ወንድሜ በጣም ይቅርታ። እንዴ ምን ሆነ ነው? አንዴ እኮ በቃ ይቅርታ ተባባልን አይደል እንዴ? ወንድሜ ደግሞ እኮ ጥፋቱ ያንተ ሳይሆን የዛች የምታፈቅራለች የሉሃና ነው። እንዴት አሁን እንጂ ምን ሆነ ነው? ይሄን ጉዳይ ሚራ በሰማ ምን ልትል እንደምችል አስበኳል። እውነቴን እኮ ነው ወንድሜ። ደግሞ ይኸውልህ በእሷ ላይ እንዳትጨክን ያደረገ፣ እሷን ምንም እንዳትናገራት ያደረገ ይሄ ፍቅር የሚባል ነገር በመሀል ስላለ እሷን ይቅርታ አድርግላት ሮቤል። እንዴ የቷ መጥፋት እኮ ነው ለዚህ ሁሉ ሰው የደረጋት። እሺ ወንድሜ አንተ ካልከኝ ምንም ነገር ያደርጋለሁ። እውነቴን ነው። እሺ ወንድሜ ይቅርታ ስላደረክልኝ በጣም አመሰግናለሁ። እኔ የምለው ቆይ ግን የእናንተ ውሸት ማብቂያ የለውም እንዴ? ደግሞ አንቺ አንድ ቤት ውስጥ ከሁለት ወንዶች ጋር ስትዋልጊ ትንሽ ሼም አይዝሽም? እኔ በጣም ይመቸኛል። በዛ ላይ ደግሞ የተሰረቀ ነገር በጣም ወዳለሁ። ለዛ ነው ሚራ። ይሄ እኮ በጣም የሚያስጠላ ብልግና ነው። እሺ እሺ። እናው ምን ይሆን እያልሽ ነው? አረ ፈሪ ትንሽ እንኳን በፈጠረሽ። እኔ ያልበላውን የሚያክሰው አይመቸኝም ሚራ። እውነቴን ነው የምልሽ፣ እዚህ ህይወት ውስጥ የምታሳዝኝ አንቺ ብቻ ነሽ። እዛው ለራስሽ ዘኝ። እኔ ደግሞ ምን ነው የሚያሳዝነው? ቆይ አሁን ሮቤል እንደሚያፈቅርሽ ነው የሚሰማሽ? በጣም ነው። ያውም ነፍሱ እስኪወጣ ነው የሚወደኝ። ስሚ ሚራ፣ ለወንድሙ ያልሆነ ላንቺ አይጠቅምሽም። አንድ ቀን ብትታመሚ ዞር ብሎ እንኳን አያይሽም።
ሮቤል በጣም የጥቅም ሰው ነው። ውይ ተሳስተሻል። ሮቤል ማለት ለእኔ ምንም ነገር የሚሆንልኝ ሰው ነው። የጥፍሩን ቆሻሻ የሚያህል እኮ አይቆጥርሽም። በጣም ይጠላሻል። በለው እሺ። አሁን ደግሞ ምን ለማድረግ እየሞከርሽ ነው? እባክሽ ቴሜቴ። ሚራ እኔ እውነቱን እየነገርኩሽ ነው። ሮቤል መጠቀሚያው እያደረገሽ ነው። ልክ አይደለሽም። ሮቤል ወንድሙን የጠላው በእኔ ምክንያት ነው። ስትታይ በጣም ብልጥ ትመስያለሽ፣ ግን ደግሞ ሲበዛ ሞኝ ነሽ። ስሚ ሚራ፣ እሱ አንቺን ሳይሆን የሚፈልገው ወንድሙን አድናንን መበቀል ብቻ ነው። ዝግ አፍሽን። ትናንትና መተሽ ስለ ሮቤል እኔ ነኝ የማውቀው ማለት አትች። እሺ ትንሽ ጊዜ ብቻ ስጪኝ። ሮቤልን የኔ አድርጌ ያሳይሻለሁ። ሮቤል ጥቅም እንጂ ፍቅር አያውቅም። ትሰሚኛለሽ? አድናንን እንደፈለግሽ፣ ግን ተሳስተሽ ሮቤል አጠገብ እንዳትገኝ። ምን ነው? አድናን እኮ ነው ባልሽ፣ እረሳሽው እንዴ? እሱን እንደፈለግሽ፣ ሮቤልን ግን እንዳታስቢው። የአፋችሁ ቃል ሰርቶብኝ ነው መሰለኝ። እኔ የሚያፈቀርኩት እኮ ሮቤል ነው። ምንድን ነው የምታወሪው? እህቴ የት እንዳለች እስካልነገርሽኝ ድረስ ከዛሬው ዕለት ጀምሮ ሮቤልን የኔ አድርጌ ያሳይሻለሁ። ዝም በይ። ሮቤል አንቺን በጣም ይጠላሻል፣ እጅግ በጣም። ከፍ ያለ ጥላቻ ውስጥ እኮ የተጠቀጠቀ ፍቅር ነው ያለው ሚራ። ብትሞችም እሱ ግድ አይሰጠው። እሱም ብናየው ይሻላል። ሉሄና አታደርጊው። ምን አባሽ ፈልገሽ መጣሽ? ስታይን ትናደዳለህ ልበል? ምን ያናደኛል? ታውቃለህ ግን እኔ እናንተ እኮ እንመሳሰላለን። እንዴት እባክሽ? አንተ ወንድምህ እንደምጠላ ሁሉ እኔም ሳራን አልወዳትም። እሷን ለመበቀል ነበር ወደዚህ የመጣሁት። ተይ እባክሽ። እሺ ሌላስ ምን ያመሳሰለናል? እስቲ ይሄ ጠባሳ ይታይሃል? አዎ። ምንድን ነው? ሳራን አትሳት ውስጥ የወረወረችኝ። እውነትሽን ነው ወይስ ሌላ ድራማ ልትሰሪብኝ ነው? ምንም እሰራበት ድራማ የለም። ሳራን እኔ በጣም ነው መጠላት። እሷን ለመበቀል ቀናትን እየቆጠርኩ ነበር። ግን ደግሞ ጊዜው ደርሶ እሷን ለመበቀል ወደዚህ ስመጣ እሷ እዚህ የለችም። እያወራሽ ያለሽውን ግን ለማመን በጣም ይከብዳል። ለምን ከበደ? የማወራው ነገር እኮ በጣም ግልጽ ነው። እና እንደዛ እህቴ እያልሽ ስትሰፈሰፍ የነበረው ነገር እንዳለ ውሸት ነበር? ታዲያ አንተ ብቻ ነህ እንዴ ማስመሰል የምትችለው? ቢሆንም ይሄ ግን በጣም ከባድ ነገር ነው። አንተ ግን በጣም ቆንጆ እንደሆንክ ታውቃለህ አይደለ? በተለይ ደግሞ ወንዳ ወንድነት በጣም ደስ ይላል። አንቺ ጨዋታ ላይ ነሽ መሰለኝ። ዞር በይልኝ ሮቢ። እኔ እየቀለድኩ አይደለም፣ የእውነት አንተን አፍቅሬሃለሁ። በተለይ ደግሞ እንዳንተ ወንዳ ወንድ የሆነና ማድረግ የሚፈልገውን ነገር ምንም ሳይበግረው የሚያደርግ ወንድ በጣም ይስበኛል። ትሰሚኛለሽ ሉሄና፣ እኔ ውሸታም ሰው ጠንቅቄ ያውቃለሁ። ስለዚህ አንቺም ይሄን ድራማሽን ብታቆም ይሻልሻል። እሺ አይምሰልህ፣ እንዳይቆጭ። እኔ እንኳን ከልቤ ነው። አታስቢ፣ ምንም አይቆጨኝ። የእውነት ሮቤል አንላቀቃት። ከኔ ፍቅር እንዲይዝ አድርጌ እህቴ የት እንዳለች ታወራላችሁ። ታያለ ሮቤል። ሮቤል ምን አይነት ሴት ነው የምትወደው? ንገረኝ። ምን አይነት ጥያቄ ነው የምትጠይቂኝ? ግልጽ እኮ እንድነግረኝ እፈልጋለሁ። እኔም ወዳት ሴት ታማኝ ስትል ግልጽ አድርግልኝ። ቆይ የሆንሽው ነገር አለ እንዴ? ሮቤል ጥያቄን መልስልኝ። ታማኝ ሴት ስትል ምን አይነት? በቃ ባሏን የምትወድ የምታከብር። እኔን የቀረብክ ለጨዋታ ነው አይደል እንዴ? ምን ማለት ነው? ቆይ አሁን ገብቶኛል። ሁሉም ነገር ግልጽ ሆኖልኛል። ሮቤል እኔ ከዚህ በኋላ ልሞኝ። ወይኔ ሚራ ይበቃል። ምኑ ነው ይበቃሽ? ከአንተ ጋር እስካሁን ያደረኩት እያንዳንዱ ነገር ይበቃኛል ሮቤል። እስኪ በቃኝ፣ ተሸውጃለሁ። አሁን ማቆም ነው የምፈልገው። ሰሚኛለሽ? በቃኝ ማለት መብቱ የኔ ብቻ ነው። እሺ የኔ ብቻ። እኔ የለኝም ማለት ነው? እኔ እስካልፈቀድኩልሽ ድረስ ምንም አይነት መብት የለሽም።
ሮቤል እኔ እኮ እርጉዝ ነኝ። ይሄ አይገባህም እንዴ? አንቺ ምላስሽን ቀንሽ እሺ። እኔ ከልክ በላይ ያለፈው ወሬ አልወድም። ትሰማኛለህ? የኔ እናንተ ግንኙነት እዚህ ጋር አብቅቷል። እሺ ማን ያለው? እኔ ሚራ አልኩኛ። አረ ሞቶ መረሳት አስበሻል ማለት የማንም መጠቀሚያ እንደመሆን የሚያምን ነገር የለም። ሚራ ማንነት የሚያወቅሽው ምንም አዲስ ነገር የለውም። እሺ አትንጨርጨር። አላውቅም። የራስ ጉዳይ የራስ ጉዳይ። ምን ሆነሽ ነው? ምንም አልሆንኩም። እያለቀሽ እኮ ነው። እርጉዝ አይደለሁ። የሆርሞን ለውጥ ነው የሚሆነው። እኔ ቆንጆ ወይ ወደ ሕክምና እንሂድ እንዴ? አይ አልፈልግም። ይኸው እያለቀሽ እኮ ነው ሚራ። ያመመሽ ነው እንዴ? አያድናል። አንተ አትጨነቅ፣ እኔ ደህና ነኝ። እንዴ እንዴት አልጨነቁ እንዴ? እስቲ ቀፈኝ የኔ ቆንጆ። እሺ አንተ ባትኖርልኝ ኑሮ ግን ምን ሆን ነበር አድናን? አንቺ እኮ በጣም ጠንካራ ሴት ነሽ። አይደለም፣ እኔ በጣም ደካማ ነኝ። አንተ ውዱ ባሌ ስላለህልኝ ነው የምጠነክረው። ሚራ፣ ስለ ሁሉም ነገር ይቅርታ። ስለምኑ? ስለ ሰሞኑን እየሆኑ ስላሉ ነገሮች በሙሉ ይቅርታ። አንተ ምን አደረግክ የኔ ባል? የትኛውም እኮ ያንተ ጥፋት አይደለም። የእኔ ጥፋት ነው። አንቺን ማመን ነበረብኝ። የኔ ባል በጣም አፈቅራለሁ። እንዳንተ አይነት ፍቅር የሆነ ባል ከየት ይገኛል? እውነት ያንተ በመሆን በጣም እድለኛ ነኝ። እኔ ለአንቺ አልገባም የኔ ቆንጆ። አንቺ መልካም ሴት ነሽ። አንቺን የመሰለሽ ሴት ኖራ ሌላ አፈቀርኩኝ። ማረባ ነኝ። ሮቤል አፈቅርሃለሁ። እኔን እንደዚህ ማድረግ አልነበረብህ። የኔ እህት ሳራ፣ አድናን እኮ አንቺ ከነገርሽኝ በላይ በጣም ሲበዛ መልካም ሰው ነው። ግን አንቺ የት ሄድሽ? እሺ እኔ የት ልግባ? የት ልሂድ? የት ብዬ ልፈልግሽ? ግራ ገባኝ እኮ ሳራ። በቃ አንቺን የበላ ጅብ አልጮኸል። ሳራ የእውነት በጣም ናፍቀሽኛል። እሺ ያላንቺ ምንድን ነው የምሆነው? ምንድን ነው? ልቀቀኝ ሚራ። ይቅርታ፣ በጣም አናደሽ ነው። አይመለከተኝም። እጅን ልቀቀኝ። እንዴ ቆይ አንቺ ምን ሆነሻል? ምንድነው እንደዚህ የለወጠሽ? የምታፈቅረኝ ይመስለኝ ነበር። መጠቀሚያክ እንደሆንኩ አላወቅኩም ነበር። ሚራ፣ በህይወቴ እንዳንቺ ማንንም አላፈቀርኩም። ከምነግርሽ በላይ አፈቅርሻለሁ ያልኩሽ እኮ ነው። ውሸት ነው። እኔ ይህንን ላምን አልችልም። እሺ ምን ላድርግ? ቆይ ንገሪኝ። ትሰማኛለህ? ከዚህ ሄደን የራሳችንን ኑሮ እንኖር አልኩክ። እምቢ አልከኝ። አሁን ደግሞ ጭራሽ ሉሃና መሀላችን እየገባች ነው። እሷን ለእኔ ተያት ሚራ። ቁጫጭ ሉሃና እንደ ሳራ አይደለችም ሮቤል። ዛሬ መጪም እንሄዳለን እኔ ጋር ነው ወይስ ትመጫለሽ? መቼ ከዚህ እንደምንሄድ ሀሳብህን ካልነገርከኝ ከኔ ምንም ነገር አታገኝም። አረ ተረጋጊ ሚራ። እኔ እች ልጅ ፈርቻታለሁ። እኔ እናንተን ትለያየናለች ሮቤል። እንዴ ምን ሆነሻል? እቺ ከየትም እንደመጣች ማትተውቅ ሴትማ ህይወታችንን መበጥበጥ የለባትም። የምንፈልገውን ነገር ይዘን ነው የምንሄደው። ገባሽ? እና እሷንም ልገላት ነው ሮቤል? በእኔ ህይወት መንገድ የገባ ሰው እንዳለ ይሞታል። ሮቤል አንተ ለእኔም ለልጅም አትጨነቅም። በጣም ከንቱ ነህ። በጣም ይቅርታ አስደነገጥኩሽ አይደል? አረ ችግር የለውም። ምን ነው ግን በሰላም ነው? ላመሰግንሽ ነው የመጣሁት። ወንድሜ እንዳይት ስላስቀራሽልኝ አመሰግናለሁ። አረ ምስጋና እኮ አያስፈልገውም አድናን። ከማን ወገን መሆን እንዳለብኝ አላውቅም። መሀል ላይ ግራ ተጋብቼ ቆሜያለሁ። ከእውነት ጎን ሁን።
እውነቱ ወዴት እንደሆነ እኮ ነው ያላወቅኩት። እኔ ጋር ያለው እውነት እንደሆነ የማሳይበት ማስረጃ የለኝም። ይቅርታ፣ ምንም ልል አልችልም። ሮቤልን ለማመን እኮ ማስረጃ አለኝ፣ ግን ደግሞ ሮቤልን አመኛ አንቺን ለመወንጀል ውስጤ ምንም አልቻለም። ለምን? አላውቅም። ያልገባኝ እኮ ይሄ ነው። እኔ ግን አውቃለሁ። እኔ ጋር እውነት ስላለ ነው። እሺ፣ እንዴት ለምንሽ? አሁን እመነኝ እያልኩኝ መታገሌን አቁሜያለሁ አድናን። ግን ብቻ እባክህ ብዙ እንዳይጎዱ ራስን ጠብቅ። ታስቢልኛለሽ? በጣም። ለምን? እህቴ ስለአንተ በጣም መልካም ሰው እንደሆንክ ትነግረኝ ነበረ። ሳገኝ ግን እንደውም እሷ ካለችኝ በላይ ነው ሆነ ያገኘሁክ። አመሰግናለሁ። ሌላ ደግሞ? ሌላ ምን? ተይው በቃ። ለምን? ንገረኝ። ምን? አረ ተይው በቃ። ደህና ደሪ። እኔ ግን አውቄዋለሁ። ምንድን ነው? ምኑን? ልትነግረኝ የፈለግከውን። ምንድን ነው? ንገረኝ። አንተ ንገረኝ እንጂ። እሺ፣ ሁለታችንም እንበለው። እሺ። አፈቅርሻለሁ። አፈቅርሻለሁ።